የኦሮሞማ አገዛዝን ዘግናኝ ወንጀል ዳሊት ለማድረግ ኢትዮጵያ እየረሸነች ነው የሚል የተሳከረ መፈክር እየተስተጋባ ነው። ሲጀመር የኦሮሞማ አገዛዝ ኢትዮጵያ እየመከረች ነው የሚል ካች ፍሬዝ ይዞ የመጣው የግል ፍላጎቱንና የፖለቲካ ጥቅሙን የሚያስከብርለትን የምክክር ኮሚሽን የተባለውን ኦዲት ስሪት ድራማ ሀገራዊ ቁመና ያለውና የሁሉም የሀገሪቱ ህዝቦች ጥቅም የተወከለበት አስመስሎ ለማሳየት ነው። ባጭሩ የኦሮሞማ አገዛዝን ፍላጎት በሀገራዊ ካባ ጠቅልሎ የማቅረብ መሰሪያ አካሄድ ነው። በአንጻሩ የኦሮሞማውን ፋሽስታዊ አገዛዝን እንቃወማለን የሚሉ ኃይሎች የኦሮሞማውን አገዛዝ ወንጀል ይበልጥ ማሳየት የሚችሉት የኦሮሞማው አገዛዝ ኢትዮጵያ በሚል ካባ ሸፍኖ የሚያቀርባቸውን አካሄዶች በመኮረጅ ሳይሆን የኦሮሞማው አገዛዝ የጭንብል ካባን በመክፈፍና ስፔሲፊካሊ የኦሮሞማው አገዛዝ ወንጀልን ለራሱ ለወንጀሉ ባለቤት ለኦሮሞማው አገዛዝ በመስጠት መሆን ነበረበት። ኢትዮጵያ ትረሽናለች ካልክ ኢትዮጵያ ውስጥ በርካታ የፖለቲካ ተዋናዮች አሉ። ድርጊቱን ለሚመለከተው አካል ስፔሲፊክ አድርገህ ከመስጠት ይልቅ ኢትዮጵያ በሚል ካባ ጠቅልለህ ስታቀርበው የወንጀሉ ፈጻሚ ሚናን ሸፋፍነህ በማቅረብህ አትራፊው ገዳዩ የኦሮሞማ አገዛዝ ነው። መቃወም ማለት እቃወመዋለሁ የምትለውን አካል ይበልጥ ተጋላጭ የሚሆንበትን ስልት ከቃላት አጠቃቀም ጀምሮ ተግባራዊ ማድረግ እንጂ ጠላት ለራሱ እንዲመች የፈጠረውን ካች ፍሬዝ በጭፍኑ ኮርጆ ትመክራለችን በትረሽናለች መተካት አይደለም። የኦሮሞማ አገዛዝ ግላዊ ጥቅሙን ኢትዮጵያ እየመከረች ነው በሚሊዮን ካባ ጠቅልሎ በማቅረብ ለማስፈጸም ሲጋጋጥ አንተም የኦሮሞማውን የግል ወንጀል ያጋለጥክ መስሎ ኢትዮጵያ እየረሸነች ነው በሚሊዮን ካባ ጠቅልለ ካቀረብክ በራስ ላይ ተኩሰ ራስን አቆሰልክ። የኦሮሞማው አገዛዝን ወንጀል ዳሊው ተደረክ እንጂ በዚህ የተሳከረ ካች ፍሬዝ የምታስቆጥረው ነጥብ አይኖርም። ይልቅ የዚህ ካች ፍሬዝ ባለቤቶች ማለትም ምንጮች አሁን የምለው ጠፍቷቸው ነው እንዲያደረጉት ወይ ብለን ብንጠይቅ በኔ እይታ መልሱ አይደለም ነው የሚሆነው። በዚህ ካች ፍሬዝ ዙሪያ ሁለት አይነት ተዋናዮች አሉ። አንደኛው የዚህ ካች ፍሬዝ ፈጣሪ የሆነው የሁለቱ ትግሬዎች ኃይል ሲሆን፣ ሁለተኛው ቡድን ደግሞ የኦሮሞማውን አገዛዝ የተቃወመ እየመሰለው የተወረወረለትን ሁሉ ሳያላምጥ የሚወጣው በአብዛኛው የኛው ሆለል ስብስብ ነው። ሁለቱ ትግሬዎች ሻዕቢያና ወያኔ ቂምና ጥላቻቸው ከኦሮሞማው አገዛዝ ጋር ብቻ የተገናኘ ሳይሆን እኛና እነሱ ብለው መስመር የሚያሰምሩት በትግሬና ትግሬ ባልሆነው መካከል ነው። ትርክታቸው በሙሉ እኛ ቨርሰስ ኢትዮጵያ የሚል ነው። ያ ማለት የኦሮሞማው አገዛዝም ቀሪው አገሪቱ ህዝብም የኦሮሞን ህዝብ ጨምሮ ለዚህ ለሁለቱ ትግሬ ቡድን ጠላት ነው። ለዚህ ነው የአገዛዙን ወንጀል በሙሉ ለስፔሲፊክ ባለቤት ከመስጠት ይልቅ ኢትዮጵያ ትረሽናለች የሚል ካች ፍሬዝ ፈብሪኮ የሚያሰራጨው። በፖለቲካ ትርክት ውስጥ ቋንቋና ቃላት የሚጫወቱት ሚናና የሚያሳድሩት ተጽዕኖ ቀላል አይደለም። ያየሰው ሽመልስን ጨምሮ የፋሽስት ወያኔ ፕሮፓጋንዳ ማሽኖች የአብይ አማሮች ይላሉ እንጂ ከአብይ እግር ስር የወደቁ የትግሬ ሊቃንን የአብይ ተጋሮች ሲሉ ሰምታችሁ አታውቁም። በነገራችን ላይ ተጋሩ የሚለው ፖለቲካሊ ኢንቨንትድ የተደረገ ቦገስ አይደንቲቲ እንጂ ተጋሩ የሚባል ማንነትም ሆነ ህዝብ የለም። በክልል አንድ ውስጥ የሚኖረው ህዝብ የትግሬ፣ የሳሆ፣ የአገው፣ የአጋሜ፣ የእንደርታ ብሔሮች ስብጥር ነው። ያየሰው ሽመልስን ጨምሮ የፋሽስት ወያኔ ፕሮፓጋንዳ ማሽኖች ከአብይ እግር ስር የወደቁ የትግሬ ሊቃንን የአብይ ተጋሪዎች ሲሉ የማይደመጠው ለምን ይመስልሃል? መልሱ አጭር ነው። ተጋሩ ብለው ፖለቲካሊ ኢንቨንትድ ያደረጉትን ቦገስ አይደንቲቲ ከባንዳነት ጋር አያይዘው መጥራት አይፈልጉም። የፈጠሩት አይደንቲቲ ቦገስ መሆኑን ቢያውቁት እንኳን በአንጻሩ ያንተን አማራዊውን ግን አሉታዊ ቅጥያ እየጨመሩ አመድ ለአመድ ይጎትቱታል። አንተም የወረወሩልን ሳታላምጥ ምትውጥነና በአማራ ሽፋን የሚንቀሳቀሱ ባንዳዎችን በራስ መንገድ ከአማራ ማንነት ጋር በማይገናኝ መንገድ መግለጽ ሲችል ጠላቶን ብሎ ማንነት ላይ አንጠለጠለውን አሉታዊ ቅጥያ ይዘት ነው ጉዳለህ። ጠላቶች ግን ለራሳቸው ሲሆን ከአብይ አህመድ አገዛዝ ስር የተኮለኮሉ የትግሬ ሊቃንን ተጋሩ ከሚለው ቦገስ አይደንቲቲያቸው ጋር ፈጽሞ ሳያገናኙ በሌላ ስያሜ በቋንቋቸው ገልጿቸዋል። ለራሳቸው ማንነት በዚህ ልክ ሲጨነቁና እያንዳንዷን የቃላት ምንጭ በስሌት ሲያከናውኑ አማራን በተመለከተ ግን የአብይ አማሮች፣ የኢትዮጵያ አማራ ሊቃን፣ የአማራ ተስፋፊ ቡድን ወዘተ የሚልና በእያንዳንዱ የፍረጃ ስያሜ ውስጥ አማራ የሚለውን ቃል ከአንድ መጥፎ ቅጽያ ጋር አያይዘው ይጠሩታል። ግራና ቀኝ ነገሮችን በትኖ መፈተሽ የማይሆንለት የኛው ሰው ደግሞ ያንኑ የጠላት አደገኛ የፍረጃ ቃላቶች እንደወረደ ተቀብሎ ያስተጋባዋል፣ ያሰርጸዋል። የፖለቲካ አብሮት የተገለጸለት አማራዊ በአማራ ላይ ክደት የፈጸሙትንም ሆነ ከኦሮሞማው አገዛዝ ጋር የተሰለፉ በአማራ ስም የሚነግዱ ቡድኖችን
በየትኛውም መልኩ አማራ ከተሰኘው የከበረ ማንነታችን ጋር ሳያገናኝ እነዚህም ባንዳ ቡድኖች ጠላት ብአዴን፣ ስኳዳማቺዝም፣ ሐሳዊ ኢትዮጵያንስ ቡድን እያለ ይጠራል እንጂ ጠላቶቻችን አማራና አማራዊነትን ከመጥፎ ግብር ጋር አያይዘው ሊጠሩ የሚፈልጉበትን አይፈኔሽን ተቀብሎ አስተጋባም። ኦሮሞማ እየረሸነ ነው። ዴቭ ዳዊት